ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ዛሬ እንግዲህ ቀኑ እሁድ ነው። የእሁድ ምሽትን መረጃ ወደ እናንተ ለማቅረብ ከፓስተር አለማየሁ ጋር ተገናኝተናል። ደወል አድርጌለታለሁ፣ መስመር ላይ ይገኛል። ውድ አድማጮቻችን በዓለም ዙሪያ እየተከናወኑ ያሉትን ክስተቶች በመጽሐፍ ቅዱስ እይታ ለመቃኘት እንግዲህ የዛሬውን ምሽት መረጃ ወደ እናንተ ለማቅረብ ብቅ ብለናል። እንደተለመደው እንግዲህ ፓስተር አለማየሁ መረጃዎችን እያሰባሰበ እንደገና ደግሞ መጽሐፍ ቅዱሳዊ እይታንም ጨምሮ ወደኛ እያቀረበልን ይገኛል። እግዚአብሔርን ስለሱ አመሰግናለሁ። እንግዲህ ከተጣበበ ጊዜው መረጃውን ያቀብለናል ማለት ነው። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በዛሬው ዕለት ምሽት መረጃን ሊያቀብለን መስመር ላይ ፓስተር ይገኛል። አብዛኞቻችን እንግዲህ ጠዋት ላይ አምልኮ ጊዜ ነበረን፣ እግዚአብሔርን ቃል ተጋርተናል። በአሁኑ ምሽት ደግሞ መረጃን ደግሞ ማወቅ ተገቢ ስለሆነ ያንን መረጃ ፓስተር እንግዲህ ሊያቀብለን መስመር ላይ ነው። ሰላምታ ላቅርብና በቀጥታ ወደ መረጃው አመራለሁ። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። እንግዲህ ከተጣበበ ጊዜ ለአድማጮች መረጃን ለማቀበል ስለተገኘ በአድማጮች ስም አመሰግናለሁ። እንግዲህ በትላንትናው ዕለት በቀጥታም ስርጭትም ይሁን በቀኑ የመረጃ ክፍለ ሰዓታችን መረጃዎችን ለአድማጮች አስተላልፈናል። ዛሬ ደግሞ እስኪ ምንድን ነው ዓለማችን ላይ ያለውን ነገር ዳሰስ ለማድረግ አንተም መረጃዎችን ይዘህልን መጥተሃል። እስኪ ምን አገኘ ፓስተር? እንግዲህ ለዛሬ ያለኝ ብዙ ናቸው። በነገው ዕለትም የምንቃኛቸው አሉ። ዓለም ወደ ለየላት ነገር እያመራች ነው ያለችው። ይሄ አንድ ጊዜ ሞቅ አንድ ጊዜ በረድ የሚለው ነገር ምናልባትም እኛ ቅዱሳን የእግዚአብሔር ልጆች እንድንዘጋጅ ጌታ እያነቃ ያለ ይመስለኛል። ምንድነው በቀደም ዕለት ስንዘግብ ዓርብ ዕለት ዘለንስኪ ወደ ዋሽንግተን እንደሚሄዱ ተናግረን ነበረ። ነገር ግን ምንድነው የሆነው? ፕሬዚደንት ትራምፕና የሩሲያው ፕሬዚደንት ፑቲን ሰበር በሚመስል መልኩ ለ2 ሰዓት ተኩል የስልክ ውይይት አድርገዋል እና በዚህም የስልክ ውይይት ሁለቱም መሪዎች የተሳካ እንደነበረ የተናገሩ ሲሆን በዚህም መሰረት ከዩክሬን ጋር ሊደረግ ከነበረው ስብሰባ ቀደም ብሎ መሆኑ ደግሞ በዩክሬን ዘለንስኪ ወደ ዋሽንግተን ያመሩበት ጉዳይ ምንድን ነው የሚባለው? ግቡን አላሳካም። ምክንያቱም እነዚህ ሁለቱ መሪዎች በንግግራቸው በውይይታቸው ላይ ሰላምን ለማምጣት ተኩስን ለማቆም የተለያዩ ነገሮችን ተወያይተዋል። ነገር ግን ሙሉ ግልጽ ነገር አልተነገረም። ነገር ግን በሃንጋሪ ዋና ከተማ ቡዳፔስት የስብሰባው ቀን መቼ እንደሆነ ባይነገርም ቀጠሮ ይዘዋል። ከዛ ቀደም ብሎ ግን የአሜሪካ ውጭ ጉዳይ ሚኒስትርና የራሽያ ውጭ ጉዳይ ሚኒስትር ከነቲሞቻቸው ተገናኝተው በዚህ ጉዳይ ላይ ይሁን በዓለም አቀፍም ጉዳይ ላይ በአሜሪካና የሩሲያ ግንኙነት ላይ ውይይት እንደሚያደርጉና ሰነዶች እንደሚዘጋጁ እየተነገረ ነው ያለው። እንግዲህ ይሄ ማለት ምንድነው? ጉዳዩን ሲሪየስ አድርገውታል ማለት ነው። እና ይሄ ነገር ደግሞ አውሮፓውያኖችን አስደንግጧቸዋል። እውነት ለመናገር
ምክንያቱም በሁለቱ ሀገሮች መካከል ሰላም እንዳይሰፍን ከፍተኛ ጥረት ያደርጉ የነበረና የራሽያን ውድቀት ይፈልጉ የነበሩ አውሮፓውያኖች ናቸው እና አውሮፓውያኖቹ የዶናልድ ትራምፕ ተለዋዋጭ ፖሊሲና ተለዋዋጭ የፖለቲካ አካሄድ አሳስቦናል የሚል ድምፅ እያሰሙ ነው ያሉት። እንደው ፓስተር አሁን ምናልባት በትናንትናው ዕለት ይመስለኛል አንድ መረጃ ሲዘዋወር አይቻለው። ዘለንስኪ ዲሲ ከመሄዳቸው ዋሽንግተን ዲሲ ከመሄዳቸው በፊት ሳይኮሎጂካል ወይ ደግሞ የስነ ልቦና ጦርነት በሚመስል መልኩ የተናገሩት ነገር አለ። ምንድነው? ሩሲያ ወይ ደግሞ ፑቲን ፈርተዋል። ምክንያቱም የዚህ ቶም ሃንክስ የተባለው የሚሳኤል በእጃችን ከጨበጥን የሩሲያ ህልውናም አደጋ ላይ ይወድቃል የሚል አስቀድሞ የስነ ልቦና ጦርነት የመክፈት የሚመስል ነገር የተናገሩበት ነገር እንዳለ ይታወቃልና ምናልባት እኔ ጥያቄ መጠይቅ ይህንን ፍንጭ የሰጡት ዶናልድ ትራምፕ ናቸው እና እሳቸውም እንደዚሁ በመጠኑም ቢሆን የስነ ልቦና እንትን ለመጫር አስበው ይሆን ወይስ በሌላ መልኩ የተሳካ ይመስላል? እንግዲህ ፑቲን ከእሳቸው ጋር ካወሩ አንተ እንዳልከው ማያሰጋ አይደለም። ቶማሃውክ ማለት እስከ 2500 ኪሎ ሜትር ሊወነጨፍ የሚችልና ከሞስኮ አልፎ የራሽያን ግዛቶች ውስጥ ጥቃት ሊከት የሚችል ነው። ራሽያ ሙሉ ለሙሉ ፈርታለች ማለት ሳይሆን ምንድነው ፑቲንም ተናግረዋል። ይህ መሳሪያ ለዩክሬን ከተሰጠ አንድ ፖሊሲ ያላት ራሽያ የምታራምደው ምንድነው እንደነዚህ አይነትና በተለይ ከኒኩለር ታጣቂ ሀገር እንዲህ አይነት መሳሪያ ከተሰጠ ጦርነቱ የሚሆነው በቀጥታ ከአሜሪካ ጋር ነው የሚሆነው። ስለዚህ ያው ራሽያ ደግሞ ኩባ የጦር ቤዝ አላት፣ የኒኩለር የታጠቁ ኒኩለር አላት። እዛ ሰሜን አርክቲካ ጋር ኒኩለር አላት፣ አላስካ ጋር አላት። አሜሪካን የከበበች ሀገር ነች በኒኩለር ደረጃ። በኒኩለር ደግሞ በዓለም ቁጥር 1 ሀገር ነች። ስለዚህ ከሩሲያ ጋር ደግሞ ቻይና አለች፣ ከሩሲያ ጋር ሰሜን ኮሪያ አለች። እንደው ኢራንን እንኳን ባንጠቅስ ማለት ነው። እነዚህ ነገሮች ሶስተኛውን የዓለም ጦርነት በቀጥታ እንደሚቀሰቅስ ያውቃሉ ራሽያኖች። ምክንያቱም አንድ ጥቃት ከተወሰደባቸው እርምጃ መውሰድ ይጀምራሉ። ኪየቭ እንደ ሀገር ላትኖር ትችላለች። ለዚህ ደግሞ ዘለንስኪ ደንታቢስ ነው። እሱ የሚመስለው ምንድነው ሚሳኤልም ተቀብሎ ወርውሮ ማሸነፍ ይመስለዋል። ነገር ግን ከዛ የሚመለሰው አጠፌታ ለዓለም የሚተርፍ እንደሆነ አላወቀውም። አሁን ሞስኮዎች ያሉት እኛ ትልቁ ጥረታችን የኒኩለር ዋርን ለማስቀረትና ሶስተኛ ዓለም ጦርነትን ለማስቀረት ነው የምንፈልገው ነው እያሉ ያሉት። የዩክሬንና የአውሮፓውያኖች አንዳንዴ ምን መሰለ እብደት ሲጀምርህ የቱ ጋር ሁሉን እንደ ጣልክ አታውቅም። ልክ ነው። ገብቷል። የት ጋር እንደ ጣልክ ስለማታውቅ እብደት ሲጀምርህ ሁሉን ነገር ነው ማድረግ የሚያስደስትህ። አንተን ራሱ መልሶ የሚያጠፋህ አይመስልህም። እና አሁን አሜሪካ ይህንን ሚሳኤል ላለመስጠት ለጊዜውም ቢሆን አዘግይተዋለች፣ አራዝመዋለች። በእርግጥ ከሴኔቶችም ተቃውሞ ነበረ። ዶናልድ ትራምፕ ይህንን እንሰጣለን ይበሉ እንጂ ሴኔቶቹም ያልደገፉ አሉ። ምክንያቱም አሜሪካ ያለውና አደጋ ላይ ለሄዱ ሁሉም እብድ አይሆንማ። ሁሉም እብድ እኮ አይሆንም። ሁሉም እብድ ስለማይሆን ይሄ ነገሮች ከባድ ጉዳይ እንደሆነ ይረዳሉ። ስለዚህ ምንድነው በሚኒስትሮቹ ለመወያየትና ምንድነው ራሽያ የምትፈልገው የሚለውን ነገር ለማወቅ ይፈልጋሉ። አንዱ አሁን ዶናልድ ትራምፕ ከሩሲያ ጋርም ካወሩ በኋላ ከዘለንስኪም ጋር ካወሩ በኋላ ምንድነው ሁሉም ባሉበት ቦታ ጦርነቱን ያቁሙ ብለዋል። ራሽያ የምትፈልገውን 4ቱን ግዛቶች ይዛለች። እንደውም ከ4ቱ ግዛቶች 5ኛ ግዛት ተጨማሪ የተወሰነ 5ኛውን ግዛት በከፊል ይዛለች። እዚህ ጋር ብታቆምም ትችላለች ራሽያ። ልክ ነው። ለአውሮፓና ለዘለንስኪ ግን ለኪየቭ ትልቅ ኪሳራ ነው። እውነት ነው። ህዝብ
አስጨርሰህ ንብረት አስወድመህ ሁሉ ነገር አስፈጅተህ በህዝብ ህይወት ላይ በብዙ መቶ ቢሊዮን ዶላር ከስክሰህ አውድመህ እንግዲህ የቤቱ አሁን ይሄ በብዙ ሚሊዮን ዶላር ምልህ የጦር መሳሪያው ነው እንግዲህ ትሪሊየን ሊገባ ይችላል ከወደሙት ፋብሪካዎች ኢንዱስትሪዎች የተለያዩ ነገሮች ይሄ ሁሉ ነገር አጥተህ መጨረሻ ያንን የተባለውን ግዛት መስጠት ቃል ላይቀርልህ አደጋው የከፋ ነው የሚሆነው ይሰፋም ይሆናል ስለዚህ ምንድነው እንግዲህ የአንዳንዶች ያሉትን ልንገር እንደው አሁን እኛ ትራምፕ የተጠቀሙት ዘዴ ነው ምናምን የሚለውን እንተውና ምን እንደተባለ ልንገር አንዳንድ የፖለቲካ ተንታኞች የፑቲንን የዲፕሎማሲ ብቃት የታየበት ነው ብለዋል በጣም ነው የገረመኝ የዲፕሎማሲ ከመካከለኛው ምስራቅ ስምምነት በኋላ መሆኑ ነው አዎ አሁን የፑቲን የዲፕሎማሲ ብቃት ማለት ምን ማለት እንደሆነ ታውቃለህ ትራምፕን ማሳመን ችለዋል አትሊስት ሚሳኤሉን እንዳይሰጡ ማሳመን ችለዋል ምንድነው ዶናልድ ትራምፕ በዩክሬንና በራሺያ ሰላም ለማውረድ ጥረት እያደረጉ ቢሆንም በተለያየ ጊዜ ግን ሲነሳና ሲወድቅ የቆየ ጉዳይ ነው ይሄ ጉዳይ ቢሆንም አሁን ግን ትራምፕ በትክክል ሁለቱ አገሮች የሚስማሙበትን ፖይንት ያገኙ ይመስላሉ ከተስማሙ ማለት ነው አሁን ምንድነው ዩክሬንና አውሮፓ አደጋ ውስጥ የሚገቡበት ሁኔታ ሊፈጠር ይችላል ምክንያቱም ራሺያ ያዘችውን ግዛት ይዛ የምትቀር ከሆነ እና አውሮፓ ደግሞ ስጋት ውስጥ ይገባሉ ነገም እኛ ተወረን እንደዚሁ አይነት ዕጣ ይገጥመናል የሚል ፍርሃት ይገባሉ ስለዚህ ይሄ ሁኔታ እንግዲህ የሚገርም ደግሞ ይሄ ሁኔታ እየተከናወነ ባለበት የዩክሬን የኃይል ማመንጫዎች ሙሉ ለሙሉ እየወደሙ ነበር እና ይሄን ያለው ይበል የሚያስብል ነው በነገው ዕለት ደግሞ አሜሪካ ውስጥ እየተከሰተ ያሉ ነገሮች አሉ እነዛን ይዘን በነገው ቀን ፕሮግራማችን እንመጣለን ሰፊ ትንታኔ የሚያስፈልገው ጉዳይ ነው መንፈሳዊ ነው ወይንስ እንትን ነው የሚለውን የምናይበት ይሆናል እንግዲህ ቅዱሳን ወገኖቻችን ዓለም በዚህ ሁኔታ እየተናወጠች ያለችበት መልክ ነው ያለው መካከለኛው ምስራቅ ያው የበረደ ነገር የለውም ምናልባትም በትናንትናው ዕለት ወይ በዛሬው ዕለት ተኩስ አቁም ይጣሳል ተብሎ እየተጠበቀ ነበረ እንግዲህ ዓለማችን ሁኔታ ይሄ ነው አንዴ ጋላ አንዴ በረዳ አንዴ ሞቅ አንዴ ቀዝቀዝ እያለ የጌታችንን መምጣት ያበሰረን ይመስለኛል ሌላው ያው ደግሞ አንዳንድ ጊዜ ነገሮች እንትን ሲሉ ያው ጌታ እንድንዘጋጅ ዘመኑን አይተን ቀኑን አይተን ወቅቱን ተመልክተን ፈትሸን እንድንዘጋጅና የትንቢት ፍጻሜዎች እየተከናወኑ ስለሆነ ሁላችንም እንግዲህ ልንነቃ ልንዘጋጅ ይገባናል ብዬ አስባለሁ የእግዚአብሔርም ቃል የሚነግረን ይህን ነው ትንቢቶች እየተፈጸሙ ነው ጊዜው እየሮጠ ነው መች እንደሚመጣ አናውቅም ድንገት ግን ሊከሰት እንደሚችል አንጠራጠር የመቅደሱ ስራ ምናልባት 15 ቀን 20 ቀን አይፈጅባቸውም ይህንን ቅዱሳን ሊያውቁና ሊነቁ ይገባል እላለሁ ለዛሬ ምሽት ያለኝ መልእክት ይሄ ነው ሻሎም እግዚአብሔር አብስቶ ይባርክ ፓስተር እንግዲህ ቀደም ብዬ እንዳልኩት ከተጣበበ ጊዜ ለአድማጮች ይህንን አይነት መረጃ ለመስጠት ስለተገኘ እግዚአብሔር አብስቶ ይባርክ እውነት ነው እንግዲህ እኛም የምንለው ይህንን ነው ጊዜው እያለቀ እንደሆነ በብዙ መልኩ በሚሰሙ የዓለማችን የመረጃ ክስተቶች እየተረዳን ይመስላል እንግዲህ በተለይ ደግሞ በሀገራችን ያሉ የአብያተ ክርስቲያናት መሪዎች ይህንን ትልቅ አጀንዳ ወይ ደግሞ ይህን ትልቅ ተልቆ ለምዕመኖቻችሁ ብታበስሩ በጣም ደስ ይለናል ምክንያቱም ከተጠያቂነት እንድናመልጥ ከአውሬው መዳፍ ምዕመኖቻችንን ማስመለጥ ግድ ስለሆነ ይህንን በተጨባጭ እንድትረዱልን አበክረን
ለማሳሰብ እንወዳለን። እንግዲህ ለዛሬ ምሽት ይዘን የመጣነው መረጃ ይህን ይመስላል። እንንቃ እናነቃቃ በማለት የዛሬውን ምሽት መረጃችንን እንቋጫለን። መረጃውን ይዘው የመጣለን ፓስተር አለማየሁ ሲሆን የሚልቃል አስራት ፕሮግራሙን በመምራት ከእናንተ ጋር ነበርን። መልካም ጊዜ ይሁንላችሁ። በነገው ዕለት በሌላ መረጃና መልእክት ተመልሰን እንመጣለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።